አለምን ልጅ ባይመጥናት ምንስ ማስታወሻ ነገር እስቲ አድርግላት አልኩና ይሄን አሰብኩ። ገና ስንት ማረግ ለኔ ስትይ ራስሽን ረሳሽው እናቴ የመልእክት ላንቺ ያለ ክብሬ ሞገሴ ነሽ እምዬ እናቴ ይደረግ ተኞር ቤቴ ክፉሽን አልስማው እማ እስከ ለተሞቴ ክፉሽን አልስማው እማ እምዬ እናቴ መከራና ችግር ተፈራርቀውብኝ እኔ ገና ብዙ ነገር ለማድረግ አስባለሁ። አንቺ እንደገና መልሰሽ ለኔ ለእናንተ ሰላም ፍቅር ጤና የኔ እናት ሁላትሽ ልሳምሽ ቻፕስቲክ ለስቀምሰሽ ለልጆችሽ ስትይ ችግርን ተጋፈጥሽ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። እኛ ምርጥ ቤተሰቦች ሰላም በይቸው። ሰላም ውድ የሚሉ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ ላለሁኝ። ዛሬ ደግሞ ይሄውላችሁ እንደምታዩት ለነገሩ ገናም እየደረሰ ነው፣ ዋዜማ ነው ብዬ ላለሁኝ ፈታ ብለን ያው ፏፈሽ ብለናል እና በያላችሁበት ለእናንተም ሰላም ጤና ይብዛላችሁ። ከገናውም ከምንም ይድረሳችሁ ላለሁኝ ወዳችኋለሁ። አዱ ቡና ላይ በቃ ተጣርሽ። ያንቺ ቦታ ይሄ ነው አይደል? ንግግርም የለም ምንም የለም። እንግዲህ እንዲህ ነው ካለው እስቲ ሰላም በያቸው። ሰላም ውድና የተከበራችሁ የሚሉ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ቤተሰብ ቡና ነው አብዛኛውን ጊዜ የምታገኙ የቡና ሰረሞኒ ላይ ነው። ከቡና ማፍቀር የተነሳ ወይ የቡና አፍቃሪ ነኝ ወዶች የባያላችሁ በሰላማችሁ ብዝት ይበል እላለሁ። እና ቤተሰብ ይኸው ዛሬ እንግዲህ እንደዚህኛ ቤት ብዙ ጊዜ ቡና መፈላት ምናምን በቃ እንደዚህ ፈታ ማለት ደስ ይለናል። ፈታ የምንለው አብዛኛውን ጊዜ ቡና በማፍላት ነው። ቡና ስናፈላ ወዳችንን እያወራን የድሮ ታሪክ እያነሳን እንስቃለን፣ እንጫወታለንና እኛ እንደዚህ ነው የለመድነው። እና ቤተሰብ ዛሬ ደግሞ ያው ነሩትዬ መሄጃቸውም እየደረሰ ነው እና ከዚህ የነበራት ቆይታ በጣም ደስ የሚል ጊዜ፣ ብዙ ደሳስ የሚሉ ጊዜያቶችን አሳልፈናል። እንግዲህ ዝም ብለን ደግሞ ከምንሸኛት ብለን ያው እየደረሰ ነው እንጂ ኤግዛክት ቀኑ አልታወቀም፣ ግን ለምን ሰርፕራይዝ አናረጋትም ብለን አስበን እሷ ዛሬ እንደውም ለምንማ ዳቦ ምናምን ስታዘጋጅ አይታ ምንድነው ዛሬ ምንድነው ግርግሩ ምን አለ እያለች ነበረ። ከዛ አልነገርናት ዝም ብለሽ በቃ ታያለሽ ዝም ብለሽ ዳቦሽኛ ነይ አልናት። ግቢ ያላት ከቡቹ ጋር ናት፣ ስትጨርስ ትመጣለች ማለት ነው። እና እማ ሀሳብ ስለነበራት እንደዚህ ብናረግ በመርቃት ምናምን ስትላይ እሺ ደስ የሚል ጊዜ ያሳልፈን ብንላይ ይሻላል ብለን አሰብንና እማ መመረቅ ፈልጋለሁኝ እሷን መመረቅ ፈልጋለሁ አለች። በቃ እሺ ሰብሰብ ብለን እንደዚህ እናርግ ብለን አሰብን። እዱም እንደዛው እማም እሺ ጥሩ ሀሳብ ነው አለንና ይሄን የመሰለ ጊዜ ልናሳልፍ ወሰንን። ያው በስንት አንድ የሚገኝ ቀን ነው ታውቃላችሁ። ያው ሁሉም በራሱ ግማሹ በስራ ዓለም ይወጣል፣ ግማሹ ደግሞ ቤት ውስጥ በቃ ቢዚ ነው። ግን የተገኘችዋን ቀን ደስ በሚል ሁኔታ አሳልፈን አንለይም ብለን አሰብና እንደ ፕሮግራም አዘጋጀን። ያው ብዙም አይደለም ግን ይሄ ለኛ በጣም ትልቅ ነገር ነው። የሆነ ደስታው ይሄ ነገር ሳይሆን በዚህ ምክንያት መሰብሰባችን ደስታው ደስ ይላል፣ የማይጠፋ ጊዜ ነው እና እማ እንደዛ አስባ ሰበሰበችን። እማናት እስቲ እማ ደግሞ ምትያቸውን ነገር ባያቸው። እስከዛ ምርቃት ያው ጥሩ ነው የእናት ምርቃት። ለዛ ምርቃት ማንም ይመርቅሽ ምርቃት ጥሩ ነው። በተለይ በእድሜ ገፋ ያሉ ሰዎች የሚመርቁት ምርቃት አይገኝም። ምርቃት እኮ የለም በአሁን ሰዓት የለም ምርቃት፣ እርግማን ይበዛው መረገም እና ትውልዱ
ድሮ የተመረቁ በእውነት መናገር የማላፍርበት ነገር የተመረቁ ልጆች አይወድቁም፣ ጥሩ ደረጃ ላይ ነው የሚደርሱት። የእናት አባት ምርቃት ዛሬ ምርቃት ጠፍቷል እና እኔ መመረቅ ከአባቴ የወረስኩት ነገር ስለሆነ መመረቅ ደስ ይለኛል፣ ልጆችን መመረቅ ደስ ይለኛል። ሲቀጥል ደግሞ እኔ ከአባቴ እግር ስር ሆኜ ምርቃት ተቀብያለሁ። ያ ምርቃት ለኔ ዛሬ ጠቅሞኛል። ልጆችሽ ይባረኩልሽ፣ በልጆችሽ ረፊ ብሎ ያለኝ ነገር እስከ ዛሬ ድረስ ከውስጤ አይጠፋም። በእውነት እግዚአብሔር ይመስገን። ማንም እኔ አልባሌ ቦታ የወደቀ ልጅ የለኝም። እግዚአብሔርን በጣም ነው የማመሰግነው። መመረቅ ጥሩ ነው የምላችሁ። ዛሬ ትውልድ ልጆች እውቀቱ እንዳለ ሆኖ ቴክኖሎጂው እንዳለ ሆኖ የድሮ የአባቶቻችንን ነገር ማስታወስና መቀበል ተግባራዊ ማድረግ ደግሞ እጅግ ጠቃሚ ነው። የለም እኮ ዛሬ የድሮ ሽማግሌዎች የሉም፣ የሚመርቁ የሉም። ትውልዱ እንደዚህ ነው። ለሀገር ያስፈልጋል፣ ለትውልዱ ያስፈልጋል መመረቅ እና መመረቅ ማለት እግዚአብሔር ከዛ ሰው የሚሰጠው በረከት ይጠቅማል ማለት ነው። እግዚአብሔርም ይወዳል፣ መልካም ነገርን ይወዳል እግዚአብሔርም። ከሰውም ደግሞ መልካም ነገር ቢሆን ደስ ይላል ብዬ ነው እና ዛሬ በእንደዚህ አይነት መልኩ እስቲ ሁሉም ቢዚ ነው። ከሰኞ እስከ አርብ ሁላቸው ቢዚ ናቸው። እኔ ራሱ የልጅ ይመጣል፣ አንዱን ሳባብል አንዱን ሳጫውት እና ጊዜ እንደዚህ ነው ማሳልፈው። እስቲ አሁን ልሂድም እያለች ነው። ከመሄዷ በፊት ለምንድን ነው ቀለል አድርጋ እንደው ልጄን በመርቃት የሚል ውስጤ ላይ እንትን አለ እና ለሚልያ ማከርኳት። በቃ ችግር የለምማ ቀለል ባለ ነገር እንትን ብለን መርቂያት አለችኝ እና በእንደዚህ አይነት መልኩ ዛሬ ለመርቃት እንትን ብያለሁ። ልጇም አድጓል፣ ጎርምሷል፣ ያጫውታል። ልጁ ራሱ ሰላማቸው ይብዛ፣ ፍቅራቸው ይጨምር ነው የምለው። በመካከላቸው የሚገባ ሊያራርቅ የሚፈልግ ሰይጣን ካለ ሰይጣንን ባገኘው እኮፍመዋለሁ። ደግሞ ማንም እንዳይገባባቸው ነው የሚፈልገው። ገና ትኩስ ፍቅር ነው ፍቅራቸው። ውጣ ውረዶችን አሳልፈዋል። እሱ ለሷ ዋጋ ከፍሏል፣ እሷ ለሱ ዋጋ ከፍላለች። ያንን ዋጋ ሲከፋፈሉ ማንም አላያቸው፣ ሁለቱ ብቻ ናቸው። ስለዚህ በመካከላቸው አይደለም ሰው ዝንብ እንዲያልፍ አልፈልግም ነው የምለው በበኩሌ። ፍቅር ዋጋ ያስከፍላል። እኔ አየሁ እሷ ለሱ እሱ ለሷ የከፈሉት ዋጋ ቀላል አይደለም። ቤተሰብ እያለ ቤተሰብ እንደሌለ፣ ዘመድ እያለ ዘመድ እንደሌለ ያሳለፉትን ጊዜ ስለማውቅ በመካከላቸው አንዳች ነገር እንዲገባባቸው ነው ያልፈልግም። እንደው በመካከላቸው ሊገባ ያሰበ ካለ አይኑ ይታወር ነው የምለው። እግሩ ሽባ ይሁን ነው የምለው። እግሩ ይሰበር ነው የምለው። ይሄ እርግማን ነው፣ ያው የተረገመ ይሁን ነው የምለው። በመካከላቸው ሊገባ ያሰበ ካለ ሀሳቡ ይፍረስበት ነው የምለው። እነሱ ገና ሩትዬም ገና ማትጠገብም ቡቃቅላ ናት፣ ቆንጂዬ። እኔ ወዳታለሁ። ደግሞ የሚያሳዝን ልጅ ወልዳለች። ካሁኔው ማጫወት ጀምሯል። እኔ እንጃ ይዛው ስትሄድ ራሱ ቅር ይለኛል። በእውነት ተከትለን እንሂድ እንዳትዪ። እኔማ እሄዳለሁ፣ ጠይቀዋለሁ፣ አየዋለሁ። በየሳምንቱ አንድ ሳምንት እንደዚህ ነው እላችኋለሁ ውዶችዬ። እንግዲህ ቀጣዩ ነገር አብረን የምናየው ይሆናል። ሰላሙን ሁሌ እላችኋለሁ እና ብዙ ነገር አውርታችኋለሁ። እዱ እንኳን በቃ ቡና ላይ ከተጣደች የሚመልስ አስሜለም ያው እስካሁን ያምርባታል እያረኩኝ። እስቲ በዛው የምታወሪያቸው ነገር ካለ አውሪያቸው። ቤተሰብ ያወራ ይሆናል። እየተበላ እያዩ ነው የሜሉ ቤተሰቦች አንድ ቀን ከያላችሁ በሰብሰብ ስትሉ ፋያ ቡና አፍልቼ እናጠጣችኋለን ማለት እና ፋሚሊ ማን ያው ማድረግ ያለብሽ አድርጊ። እንግዲህ ውዶችዬ ለውዷ ልጄ ለቆንጆዋ ይበቃታል ብዬ ባላስብም ያው እንግዲህ ያሰብኩትን እስቲ ላድርግ ብዬ
ዛሬ ይኸው በዚህ መልኩ እቺን ስጦታ አዘጋጅቻለሁኝ እና እኔ ደስ ይለኛል። ያው ባይበቃትም ማለት ነው ባይመጥናትም የእናት ደግሞ ትንሿም ነገር ብርቅ ነው የምትሆነው ብዬ አስባለሁ። እናት እና እስቲ ሩትዬ ባባን እያጠባች ነው መሰለኝ። እስቲ እንጥራት። ያው ዘመን አለ መሰለሽ እናት የስጦታ ትልቅና ትንሽነቱን ሳይሆን አስበሽ በማድረግሽ ለሷ ትልቅ ቦታ ይኖራል። ምክንያቱም በተለየ እናቴ ተጨንቀህ ነገር የእንትኑ ብዛትና እንትን ማለት ማነስና መተለቅ አይደለም ሐሳቡ ነው። እሷ ዛጋ ቫልዩ መስጠው ማለት ነው። እና ብዙም አትጨናነቂ ለማለት ሩቴ አረ ነይ ቡቹ ይበቃዋል። ነይ የቡና ጭስ ቀን ሙሉ ነው እንደሚጠባው በጣም ነው እንደሚጠባው ጭስ እንዳበልጥሽ ትንሽ በጣም ነው እንደሚጠባው። አረ ተይ እንደዚህ አትበይ። እኔ ከላይ ነይ ቡቹ አያው ያለ አሁን ወይኔ ልጅ ምናምን ማለት ጀመረች እኮ መቶ ነርሹ ልጁን አንሺው የሚባለው እኮ ያ እንዳራይ ቤተሰብ ጭስ ድረሳችሁ እኔ እንኳን ብዙ የቡና ፍቅር የለኝም፣ ግን እንጂ በቡና ይሄ ሴርሞኒው ደስ ይለኛል እኮ በጭሱ ነው ወይስ በቡናው በራሱ? በጭሱ አትንጭም። በጭሱ ብል አልጨረሽውም እኮ በጭ ያልሽና አቋረጥሽው። በቡናው እንዲያርጋ ደግሞ እኮ የምትበላው ነገር ያቡንም አስለመደችው እንጂ ያቡ እንዴት እንደሚጣፍጥ በቀምሽው እኔ ያለ ያው ተወዳለች ቡና በጣም ከመውደዷ የተነሳ ያው ካናቱ በደረቁ ማለት ነው፣ በፈሳሹና በደረቁ አዎ በጣም ተወዳለች። ሩቴ ቆየች ለነገሩ እሷ እስክትለብስ ድረስ ወይ መጣሽ? እሺ ቁጭ በይ። ኖር ነው አይ በስገር ቡና ለመጠጣት ነው ለባብሻላችሁ የት ልንወጣ ነው ደግሞ? እንዴት አምሮብሻል ድምቅ ብንል ወያላ ማረባት ካይን ያውጣሽ። አሜን ሁሌ ቆንጆ እንደሆነች እኮ ነው። አሁን ደግሞ ብሶባታል። ጨምሯል፣ ውበት ጨምሯል ነው የሚለው ማን ነው? ጨምሯል እርገጠው ልክ እንደዛ ደፍቶባታል። ውበቱን አይ እኔ እኮ ቀስ በል ስለው አሰባ አልደፋ አምጥቶ ጨምሯል። ድሮ ሳላይ ዛሬ ገና ነው በደንብ ያየሽ። እንደዚህ ቆንጆ መሆንሽን ባቀባ ከቤት አላስወጣሽ ነበር ያለሽ። አሁን እኔ ራሱ ታጓጓኝ ጀመር። ሳያት ትይናለሽ እውነትም እንጂ የመጨረሻ አይደለ መደምደሚያ አጠቃላይ በሬ አሙገሰች ጠራራጊ ያለልሽ አይ ለበንኛው አቀሜ ተረፈታለ ታውበት ዘም ያስቀራችሁትን ወደኔ ከማፋውን በኋላ ምንም ማያደርግላትም ብላ ነው መሰለኝ ጠረግርግ አርጋ ወጣለች። እናሳ ታዲያ ከዚህ በኋላ ማን አንቀበልም። የኔን ቦታ ይሻማኛል ዙፋኔን ይወስዳል። አንቀበልም እና ወዲያውም ደህና ናት። ሰላም ባያቸውና ዝም ብለሽ ተፈዘም የሰው ብዬ እንዴ ናት እንግዲህ ይቅር በሉኝ። ሰላም ውድና የተከበራችሁ የሜሉ ፋሚሊዎች እና የኔ ፋሚሊዎች እንዴት አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ የምንሄድበት ቦታ አለ። ለባብሺ ተብዬ ለብሼ ነው እዚህ መጥቼ ቁጭ አልኩ። ቡና ላይ አጠጡኝ አለባበሱኝ። ግን የምንሄድበት ቦታማ ይኖራል መቼስ እንዲፋ ብላችሁ በዚህ ወይ ተያይዘን እንጣለን ጉቹን ይዘን ከጨረስን በኋላ ካሉንም ማለት ነው እንመጣለን። ያው እንግዲህ ዛሬ በጣም የፈለገችሽማ ናት እናቴ። አው ምን አስባ እንደሆነ እስቲ ጠይቂያት እና ንገሪያትማ። እኔ ዛሬ መደምደሚያ ነው ያሰብኩት። ያው አንቺማ አሁን ለመሄድ ወደ ቤትሽ ዳር እያልሽ መሰለኝ
ገናን እዛ ልታሳልፊ ቤቴ ገብቼ ገናን በዓል ፏ አረጋለሁ ብለሽ ማስበሽውን አላውቅም። ብቻ የመሄድ እንደው የሆነ ልብሽ ነሳ ለመሰለኝና ከዛ ነው ባህላን ዲላዋ እንዲህ ሳያት እሷን ነው ያልኩት። ሳያት ደምሴን ሳይሆን ሳያት ከዛ ለምን ልጅ ባይመጥናት ምንስ ማስታወሻ ነገር እስቲ አድርግላት አልኩና ይሄን አሰብኩ። ሜላት ትቀርጭናለሽ ብዬ እሷን አሳሰብኳት እና በጥቂቱ እንዲሁ ቡና ምናምን አፍልተን ደስ እንዲለን ያው ቡና ባህላችን ነው እና ደስ ይላል። የኛ የቡና ሰርሞኒ በውጭ ራሱ ይጓጉለታል እኮ። አዎ ወስማ ደግሞ ከቡና ከጀበናው ከምኑ ጋር ሲቀራረብ ቆንጆ ኢትዮጵያዊ ቀረብ ትልና የውጭው እንዳለ ኩፋ ነው የሚለው። አገራቸው እንደዚህ የለማ። እኛ ሀገር የምንታወቀው በቡና ሰርሞኒያችን እና እንታወቃለን ቡና አፍልተን። ይሄ ነገር ደግሞ ብዙ ሰዎች ጋር አሁን እየጠፋ ነው። አዎ መታደል ነው እንደዚህ ሰብሰብ ብሎ አይጠፋም። ተሰብስበው ምናምን ሰዎች አንዱ ካንዱ ጋር አያወራም፣ ስልክ ነው የሚጎረጉረው ምናምን በቃ ሁሉ እንዴት ነው መባባል ቀርቷል። እና ይሄ ነገር ራሱ በጣም መኖሩ መታደል ነው። እና እስቲ ያው እንግዲህ ስጦታውን ልስጣት መሰለኝ። የመስጣውን ለኔ እስቲ ትጨፈን ኖ ራሷ እንዳለ ሲጨፍናት አንድ ነገር እዚህ ጋር ማለት ራሷ ትፈታው የሆነ ምንድነው መሰለሽ ስላንቺ ስታወራ ቤቴ ገናንም አሳልፋለሁ ብላ አስባለሽ መሰለኝ ምናምን እያለ ታወራና ደግሞ የሆነ እዚህ የሚያንቃጥምባ ነገር አለ። ላስቀራት እንዴ እያለች ነበር። ምን ትያለሽ? ለምን የመጨረሻ ሆሽ እናቀራለሁ አምጭቀራ እና የሆነ ስታወራ ታውቂያለሽ ገናም ባህል የገናም ባህል ቤቴ ላሳልፍ ሳትል አትቀር ምናምን የሆነ አይደለ ገና ገና አንቺ እኮ አላሰብሽም። ቀድሜ እንዳልን መንገድ እየዘጋች አንቺ እኮ አላሰብሽም። ታሰራ ግን አራዳናት ታዲና ትራታል መሰለኝ መንገዱን ዝግት አረጋለች አትቀድማ። እቺ ሴትዮ መልሳ አሁን መጻን አርጋ ልታስቀምጥሽ አስባለሽ መሰለኝ። አይ ካለ ቡጡን ሰጥቻት ይላል። እሱ ሳይሻል አይቀርም ያኛው ለምን ይችላል? እሱን አንቺን እሱ ውስጥ ታያለች። በቃ የሆነ ፊቱ ደግሞ ድንቡሽቡሽ ብሎ አይደል? ማጫወትም ጀምሯል። አሁን እኔን እና እሷን እኮ ለይቷል። ይሄ ነው ግን እና አንቺ ስትመጪ በድምጽ በፉቻ ስትለው ሁለት ቃል ሳወጣ ነው በቁም ነገር ወሬ እየጠባ ነው በይ መጣችና ድፉጬ እንግዲህ ማናት የፈለገችሽ ምናምን ብላ አሰበች። እማ ለኔው ከናቴ ለኔ ስጦታ ገስቴ እንግዲህ ማ ያው እኔ ገና ስንት ማረግ ኖ አረ ሰጥሽ ነው አልፈልግም አይደለም በጣም እኔ ልነሳ አግናለሁ። አንቺ እግዚአብሔር ይቅር ይበልሽ። ግን ምንም ችግር የለም። ስፖርትና ብርታትም ነው ችግር አለ። እና ጧጧት ለምን አትሮጪም? አይደለም ቁጭ በይ የምትይኝ በደንብ ቁጭ በይ የምትይኝ ከዘራ ማያስጀው ከዘራ ምንም ከዘራ የለም። ስፖርት ጧጧት ካልሆነ ያው ሩታዬ እንትን ይፈታው ይከፈት ቆይ ሐሳብ አላት። እንትን ነው አሁን የስጦታው ማነስ መብዛት ሳይሆን ከእናቷ ስሰጣት እሷ እጅግ በጣም ደስተኛ ናት። እና የእናት ስጦታ ትንሽ ትልቁ ለልጆች በጣም ደስ ይላቸዋል ከሚለው አንፃር ተነስታ ነው እንጂ ትልቁ ነው አይደለም ለማለት ፈልጌ። እኔ ያው ስንት ነገር ማድረግ አስባለሁኝ። አንቺ እንደገና ለኔ ስጦታ ይከፈት ብሏ ምንድን ይከፈት አንዴ ወንድና እናትሽ መጠቅለያው ራሱ እንዳያመልጥ ነው አይደል? አሁን መጠቅለያዎቹ ሲያምሩ እንዲህ በክብር ነው አንተ ትልቅ ቢሆን ትልቅ ቢሆን እቃ ገበያ ይዤ እሄዳለሁ እንዳትይማ ወይ ያው በቃ ለሱቅ እቃ መያዣ ነበረ። ገበያ የሚባለው ነገር ተወጇለሽ። እና እናቶች ገበያ ይወዳሉ። ታዲያስ
በኢየሱስ የኔ እናት ይደረግ ተላ የዘጠኝ ወር ቤቴ ክፉሽን አልስማው እማ እስከ ዕለተ ሞቴ ክፉሽን አልስማው እማ አሁን አንቺ ለኔ አስበሽ ማድረግሽ እናቴ አመሰግናለሁ። እኔ ገና ብዙ ነገር ለማድረግ አስባለሁ። አንቺ እንደገና መልሰሽ ለኔ ፍቅር ሆኖልኝ እኔ ለእናንተ ሰላም ፍቅር እኔ እናት ጉልበትሽ ልሳምሽ ቻፕስቲክ ልጆችሽ ስትይ ችግርን ተጋፈጥሽ ችግር በጣም ያላገባው ቢሆን ተሰባስቦ ሁሉም አጠገቤ ቢሆን ደስ ነበር። ያለው ጎረቤቶቼ እህቶቼ ያላገባ ሄኖኬ ነው። ለልጆቻችን እንፈልግላችሁ። አመሰግናለሁ እናት ተባረክልኝ አርግልኝ። በግራዬ ነው የሚደረገው በግራ ነው። ያው እዚች ጋር ያምርብሻል። ደሞጇ ሲያምር እኮ ራሱ ሲያምር እኔ እናት ጠይም እቺ ቸኮሌት ናት። እቺ ደግሞ ቀይ ናት። እሷ ደግሞ አይኗ አንደኛ አይኗ ጥርሷ አይኗ በቃ ልጆቿን በሷ ነው የወጡት። አይኗ ያምራል፣ ጥርሷ ቴንክ ዩ ምንም ባደረል እኔና አንቺማ ስንገናኝ መስማው ማለት ብቻ ወራት ሰው እኮ ዲማን እየተያየን መስቃለን። እኔ የሚገርመኝ ነገር እኮ እሱ ነው። እናንተ ይሄ እኮ ሳቅ ዋጋ አለው። ወይ በጣም እቺን ሳቅ እኮ ያጣ ሰው አለ። እንደዚህ በመሳቃችሁ በመደሰታችሁ እኮ የሚናደድ ሰው አለ፣ ደስተኛ የማይሆኑ ሰዎች አሉ። ስለዚህ ያን እግዚአብሔር እናመሰግናለን። ባለን በሚቀጥለው ጊዜያችን እግዚአብሔር እናመሰግነዋለን። ደስ ነው የሚለን እና ልጅ እግዚአብሔር አምላክ እድሜ ጤና ይስጥሽ። የወለድሽውን እግዚአብሔር ይባርክልሽ። ከባለቤትሽም ከአብርሽ ጋር ሰላም፣ ፍቅር፣ ጤና ይብዛላችሁ ነው የምለው። አሁን ካላችሁበት ትልቅ ደረጃ ደርሳችሁ ደግሞ ነገ እንድናይ እግዚአብሔር ይርዳን ነው የምንለው። እና መመረቅ ነው በቃ። እኔ ስራ የእናቴ ምርቃት በቃ እሷ መመረቅና መባረክ ላይ ነው። በሰዋታ ነው መሰለኝ ባለፈው እሷም እየመረቀችን ነበር በብዛት ከሷ ግርግር ስር ተከትላ ነው። የእናቴ ቢያንስ አንድ እንኳን የእናቴን ፈለግ ቢከተል ይኑር በመርቃቱ ሲጀመር የወለደ ሰው ሲመርቅ ይደርሳል። እኔም በመረቃቱ ይደርሳል። በደማ በሩ ተቀላቅለሻል። ስትጨማምሪ ትመርቂያለሽ። ስትጨማምሪ አንድም ይመረቃል። ትንሽ ከበድ አይልማ። ሚዛን አለው። ሚዛን አይደፋም። ሚዛን የሚደፋው በእድሜ ነው። ታዲያስ እድሜ የሚያው መውለዱን ሲመጣ እውነት ለመናገር ግን ትልልቅ ሰዎች ሲመርቁ በእንትንም ደረጃ አይገናኝም። ለወጣትና ለእድሜ ሲፈላለ ሰው ያለ ክብርና ቦታ ለያያል። ብዙ ነገር ስላዩ ከኛ እናትና አባቶች ከፍ ያሉ ምርቃታቸውም ሀዘናቸውም እኩል ነው የሚደርሰውና ብዙ ነገር አሁን እኔ በኔ እድሜ ፍርሃትን ብዙ አይቻለሁ ያደርጋል። በኔ እድሜ ማለት ነው። ብዙ ነገር አይቻለሁ። ብዙ ነገር ብዙ መሪዎችን አይቻለሁ ልበል እና አሁንም አይቻለሁ። እግዚአብሔር እድሜና ስንት መሪ ያለፍሽ ግን? ቆይ አንቺ በማን ዘመን ነበርሽ? ኃይለ ሥላሴ ብሩ ሰጥተውናል አይደል? ታዲያ መታደል እኮ ነው። እና ታዲያ ያኔ እኮ ዶላር ነበረን በሱ ዘመን ታውቃላችሁ። ነበረን አንዴ ዶላር ትንሽ 50 ሳንቲም ራሱ ንጹህ ብር ናት። ንጹህ እውነት ነው የምልሽ እኮ ብር ማለት 50 ሳንቲም ኖርማል ብር። ስንት ብር የሰጡ መሰላችሁ? ኃይለ ሥላሴ መተው ሀገራችን ልንገራችሁ። ተሰልፈን ተማሪዎች ተሰልፈን ማለት ነው ተሰልፈን አንዳንድ ብራቸው ወፍራም ነው። የኃይለ ሥላሴ አንዳንድ ብር ነው የሰጡት። ከአውሮፕላን ሲወርዱ
የሆነ 2 ውሾች አስታውሳለሁ ቀድሞ ወረዱ። ግራ ቀኝ አዩ ነው ያላቀም ግን ለምን እንደወረዱ ግራ ቀኝ እንዳዩ ከዛ ሰላም ነው ሲሏቸው ወረዱ። ኃይለ ሥላሴ አንዳንድ ብር ሰጡን። ያቺ ብር ለኛ በስማም $1 እና በዛን ጊዜ ግን ያቺ አንድ ብር እኮ ገበያ ይዘን ወተን እኮ ይገርምሻል ወርቅ ናስ እንደሚባሉት ያ በቃ ንጹህ ብር ናት። ዘንቢል ማለት ነበር የምንገባው በአንድ ብር ሀብታም ነበርን እሱ እንዳገር እግዚአብሔርን በኢየሱስ እና ታደለን ግን የኔን እድሜ ይስጣችሁ ከኔም በላይ ማለት ነው። እግዚአብሔር እንግዲህ ከዚህ በላይ ታድላ ግን አሁን አታያትም። አሁን ያለ ሥላሴ ዘመን ሰው ጥሩ ስለዚህ ይሄን ይመስላል። በጣም ነው ደስ ያለኝ እና ሰላም እንግዲህ የእናታችንን እድሜ ይስጠን። አሜን። የወለድሽውን እግዚአብሔር ይባርክልሽ ያሳድግልሽ። ሰላማችሁ ይብዛ። አሜን። ፍቅር፣ ሰላም፣ ጤና ይስጠን። ሀገራችንን እግዚአብሔር ይጠብቅልን ነው የምለው። ከዚህ በላይ የምለው ነገር የለም። እናታችን ደግሞ ከዚህ በላይ እድሜና ጤና ሰጥቶሽ ያቆይልን። አሜን። ቤተሰብ እንግዲህ እዚህ ጋር ያለንን ፕሮግራም ጨርሰናል። እኛ ቡናችንን ጠጥተን እንዲህ እንደለበስናት እንወጣለን። አዎ እሱማ አይቀርም ግድ ነው። እንደዚህ አጓግተንሽ እንወጣለን። ልቧ እኮ ውጪ ነው ግን እኮ እንዲህ እያለች ነው የመጣችው። እኔስ እሱማ አይቀርብሽም ችግር የለውም። ቡናው እንደውም እድዬ ታስቀምጪው ነው ከወጣን በኋላ ተመልሰን ቡናው እንመጣለታለን። እንግዲህ ቤተሰብ ከእናንተ ጋር ያለንን ፕሮግራም በዚሁ ጨርሰናል። ሰላማችሁ ብዝት ይበል በያላችሁበት። ቻው ቻው።